እንቀመጣለን። ሐዋርያት ሥራ ምዕራፍ 9 ከቁጥር 1 ጀምሮ የእግዚአብሔር ቃል እንዲህ ይላል። ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኵራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውንም ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ኢየሱስ ክርስቶስ ይመስገን። በዚህ ቦታ ላይ ብዙዎቻችን የምናውቀው የሳኦል ታሪክ አለ። ሳኦል በኋላ ጳውሎስ የተባለው ሰው የኢየሱስ ክርስቶስን ሐዋርያት ያሳድድ የነበረ ሰው ነው። የእምነት ሰው ነው። ሃይማኖት የነበረው ሰው ነው። እግዚአብሔርን የሚከተል ሰው ነው። ለእግዚአብሔር ቀናተኛ የሆነ ሰው ነው። በብሉይ ኪዳን የነበሩትን ሕጎችና ሥርዓቶች አክብሮ የሚኖር ሰው ነው። ስለ ራሱ ሲናገር አንድ ቦታ እንዲህ ብሏል። ቀደም ብሎ ኢየሱስ ክርስቶስን ከማወቁ በፊት ስለነበረው ሕይወት ስለ ራሱ የተናገረውን ነገር በፊልጵስዩስ ላይ ይናገራል። በፊልጵስዩስ የእግዚአብሔር ቃል ሲናገር እንዲህ ይላል። በፊልጵስዩስ ምዕራፍ 3 ላይ ከቁጥር 4 ጀምሮ እኔ ግን በሥጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። በስምንተኛው ቀን የተገረዝሁ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበሩ። ስለ ቅንዓት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበሩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበሩ። ነገር ግን ለእኔ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ኢየሱስ ይመስገን። ሐዋርያው ጳውሎስ ከመሆኑ በፊት ሳኦል ሳለ እንደዚህ አይነት ሕይወት የነበረው ሰው ነው። በጣም ቀናተኛ የነበረ ሰው፣ ለሃይማኖቱ በጣም የሚንገበገብ ሰው፣ ስለ ጽድቅ ከሆነ ደግሞ ባታመንዝር የማይከሰስ፣ ባትስረቅ የማይከሰስ፣ ባትግደል የማይከሰስ፣ ባትዋሽ የማይከሰስ፣ እንደውም በሕግ በኩል ስለሚገኝ ጽድቅ የጠየቃችሁ እንደሆነ አንድ እንኳን ነቀፋ የነበረብኝ ሰው አይደለሁም ይላል። ይህ ሰው እንዴት የአባቶችን ሃይማኖት የኦሪትን ሃይማኖት እንዴት ይቀይራሉ እነዚህ የኢየሱስ ሐዋርያት ብሎ በ12 ደቀ መዛሙርት ላይ ተነስቶ ያሳድድ የነበረ ሰው ነው። እንዴት ኢየሱስ ክርስቶስ አምላክ ይሆናል? ከይሖዋ አንድ አምላክ በስተቀር እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ተብሎ ሲማር የቆየ ሰው ነው። ከሱ በስተቀር በግራው በቀኙም ሌላ አምላክ የለም ተብሎ ሲጫወት ከሕፃንነቱ ጀምሮ በቤቱ ግድግዳ ላይ ሲጽፍ እንደዚህ የኖረ ሰው ነው።
የነበረው ጳውሎስ ይህ ሰው ኢየሱስ ክርስቶስ እንዴት አምላክ ይሆናል? ከአንዱ በስተቀር አምላክ የለምና እኔ እነ ሙሴ ያስተማሩኝ ነቢያት ያስተማሩኝ በገማልያል እግር ስር ቁጭ ብዬ የተማርኩት ከኋላም ከፊትም ከቀኝም ከግራም ከአንዱ በስተቀር ሌላ አምላክ የለም ተብዬ ነውና የተማርኩት። እነዚህ 12 ሐዋርያት የሚባሉት አሁን ተነስተው እንዴት ኢየሱስ ክርስቶስን አምላክ ነው ይላሉ ብሎ ተነሳ። ፈረሱን ጭኖ ኢየሱስ ክርስቶስ አምላክ መሆን አይችልም ብሎ ተነሳ። የተቻለውን ሁሉ አደረገ። አሳሰረ፣ ደበደበ፣ አስደበደበ፣ አስገደለ እነ እስጢፋኖስን። ይህን ሁሉ አደረገ። ስለምን ብሎ? ስለ ሃይማኖቱ ቅንዓት ብሎ። ችግሩ ምንድነው? የጳውሎስ ችግር ኢየሱስ ክርስቶስን ያለማወቅ ችግር ነው። በኋላ እንደለመደው ፈረሱን ጭኖ ወረቀት ተቀብሎ ትእዛዝ የነዚህኑ ሰዎች መጨረሻ ለማድረስ ፈተና በፈተና መከራ በመከራ ላይ ለመደራረብ ተነስቶ እየተጓዘ ሳለ በመንገድ ላይ አንድ ነገር መጣው። አንድ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 9 ላይ እንዳነበብነው የእግዚአብሔር ብርሃን ከሰማይ አንጸባረቀና መታው ይላል። መታውና ወደቀ። ወድቆ ሳለ ጥያቄ ጠየቀ። ጌታ ሆይ ማን ነህ አለ። ማን ነህ አለ። እሱ የሚያምነው አንድ ብቸኛ በዙፋን ላይ የተቀመጠ በግራም በቀኝም ሌላ ምትክ የሌለው መሳይ የሌለው አማካሪ የሌለው ብቻውን ያለ አምላክና ጌታ ነው የሚያውቀው። ስለዚህ ጌታ ሆይ ማን ነህ አለ። ያ እሱ የሚያምነው ብቻውን የሆነ አምላክ ኢየሱስ መሆኑን አላወቀም። እምታሳድደኝ እኔ ኢየሱስ ነኝ አለ። ሃሌሉያ! የምታሳድደኝ እኔ ኢየሱስ ነኝ አለው። ለዚህ ነው በፊልጵስዩስ ላይ ሲጽፍ ምን አለ? ደግሜ አነበዋለሁ። እኔ በትውልድ እስራኤላዊ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅንዓት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ነገር ግን ለእኔ ረብ ወይም ጥቅም የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ኢየሱስ ክርስቶስን ከማወቄ በፊት የለፋሁትን፣ የሰራሁትን፣ ያደረግኩትን፣ የደከምኩትን ሁሉ እንደ ጉድፍ እቆጥራለሁ አለ። ስለዚህ ኢየሱስ ክርስቶስ ስሙኝ፣ ኢየሱስ ክርስቶስ ማን መሆኑን ካላወቀን ብንጾም፣
ብንጸልይ ብንመጣወት ከፈለግነው ኃጢአት ምንም ንክች ላለማድረግ ብንምል ጉድጓድ ውስጥ ከኃጢአት ለመሰወር ተቀብረን ብንኖር ኢየሱስ ክርስቶስን ካላወቀ ይሄ ሁሉ እንደ ጉድፍ ይቆጠራል። ስለዚህ በክርስትና ሕይወት ትልቁ ነገር ኢየሱስ ክርስቶስን ማወቅ ነው። ኢየሱስን ማወቅ ማለት ምን ማለት ነው? ምን ማለት ነው? ኢየሱስ ክርስቶስን ማወቅ ማለት ከሱ በስተቀር ከኢየሱስ ክርስቶስ በስተቀር አምላክ በጭራሽ የለም። እንግዶች ትደነግጡ ይሆን? ከኢየሱስ ክርስቶስ በስተቀር አምላክ የለም ሲባል ያስደነግጣችሁ ይሆን? ምናልባት ኢየሱስማ ወልድ ነው፣ አብና መንፈስን የት ልታረገው ነው ትሉ ይሆን? ኢየሱስማ ወልድ ነው፣ አብና መንፈስን የት ልታደርገው ነው ብላችሁ ከመቀመጫችሁ ወደ ኋላ ለጠጥ ብላችሁ ትሉ ይሆን? ግድ የላችሁም። መጽሐፍ ቅዱስ ቢመልስላችሁስ? ኢየሱስ እሺ በሉ፣ አይዟችሁ፣ ለእኔ አይደለም ለእግዚአብሔር ቃል አብም ነው። እንዴት? በኢሳይያስ ምዕራፍ 9 ላይ የእግዚአብሔር ቃል እንዲህ ይላል። ኢሳይያስ ምዕራፍ 9 ኢየሱስ ይባረክ። ክርስቶስ ኢየሱስ ከመወለዱ በፊት ነቢዩ ኢሳይያስ የተነበየው የትንቢት ቃል ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ ወልድ። ወልድ ምንድን ነው? ኃያል አምላክ። በቃ ሌላ የለም። ኃያል አምላክ። ቀጥሎ ምን ይላል መሰላችሁ? የዘላለም አባት። እሺ ስሙ። አሁን ወደ ግዕዝን ተርጉመው ይሄንን አብ ምን ማለት ነው? አባት። የዘላለም አባት ማለት የዘላለም አብ ወልድ። ወልድ ምንድን ነው? የዘላለም አብ ነው። ማን አለ? ይሄው ምናልባት አይ አንተ ሰው ልዩም አብ ነው፣ ሌላ ግን አብ አለ እንዳትሉ እሺ ይሁንልህ። እንደ ኢሳይያስ 9 እንዳነበብከው ልጁ አብ ይሁን፣ ግን ሌላ አብ አለ እንዳትሉ ሚልክያስ እንዲህ ይላል፣ ለሁላችን አንድ አባት ያለን አይደለምን? ጎሽ ወይ አንዱ አያት ይሆን እንደሆነ እንጂ በአባት በኩል ስንት አባት አለ? አንድ አባት አለ። እሺ ልጁ አባት ከሆነ አለቀ አይደል? ድሮ ስንት አባት ነው ያለው አለ? አንድ አባት ደግሞ ማን ሆነ? ወልድ ሆነ። አለቃ። እሺ የአብ የወልድ የመንፈስ ቅዱስ ጉዳይ
እዚህ መጽሐፍ ቅዱስ ውስጥ ተጽፏል። አብ ወልድ መንፈስ ቅዱስ ሶስት አምላክ የሚል ግን ፈጽሞ አልተጻፈም። ፈጽሞ የለም። ግን በመጽሐፍ ቅዱሳችን ውስጥ ኢየሱስ ክርስቶስ እኮ ጥያቄ ተጠይቋል። በዮሐንስ ወንጌል ምዕራፍ 14 ላይ ጥያቄውንና መልሱን እንመለከታለን። ዮሐንስ ወንጌል ምዕራፍ 14 እንደዚህ ይላል ከቁጥር 6 ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁን ጀምራችሁ ታውቁታላችሁ፣ አይታችሁትማል አለው። ቆይ ኢየሱስ ሲያስተምር ምናል? እኔንስ ብታውቁ አባቴን ባወቃችሁ ነበር። ከአሁን ጀምራችሁ ታውቁታላችሁ፣ አይታችሁታል። ከዛ በፊት ኢየሱስ ክርስቶስ አባቴ ላከኝ፣ አባቴ ላከኝ እያለ ቆይቷል። እሺ ላይ ነው የሚያዩት። አሁን አይታችሁትማል አለ። ቢፈልጉ ማን ነው እዛ ጋር ቆሞ ያለው? ወልድ ነው፣ ኢየሱስ ነው። ፈልገው ሲያጡ ፊልጶስም ጌታ ሆይ ያለ አንድ ደፋ። እዚህ ኮንፈረንስ መጣችሁ እንግዲህ አቤት ነው ብላችሁ የአብን አድራሻ ከፈለጋችሁ እየተምታታባችሁ ዝም ብላችሁ ከፈንፈን ብላችሁ አትሂዱ። እንደ ፊልጶስ መድፈር ጥሩ ነው፣ መጠየቅ ጥሩ ነው። እሱ ደፍሮ ጠየቀ። ምን ብሎ? ጌታ ሆይ አብን ያሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እስካሁን 3 ዓመት ተኩል እኔ የኔ ተከታይ ነህ ብዬ ሳምንብህና ስደገፍብህ ትሰብክልኛለህ ብዬ ስልጣን ልሰጥህ ተዘጋጅቼ ከኔ ውጪ አብ አለ ብለህ ገና ታስባለህ? ክርስቲያን ነኝ ባይ እስካሁን ድረስ ክርስቲያን ሆነ። እናትህ ክርስቲያን፣ አባትህ ክርስቲያን፣ አያትህ ክርስቲያን ሆነው እስካሁን ድረስ ገና ከኢየሱስ ውጪ አብ አለ ብለህ ታምናለህ? ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስለተባለ እኔ ኢየሱስ አብ ነው ብዬ እጠራለሁ። ማን ነው ከኔ ጋር የሚጠራ? ሃሌሉያ! ኢየሱስ ይመስገን። ኢየሱስ ክርስቶስ ከእርሱ በቀር ሌላ አምላክ የለም። አብም ወልድም መንፈስ ቅዱስም ኢየሱስ ክርስቶስ ነው። ደግሞ ሰው ጣጣ መንጣጣ
እንዲያምን የተፈለገው በኢየሱስ ብቻ እንዲያምን ነው። ሰማችሁ ወይ? ሰው ወደ ማመን ሲመጣ ሌላ ዝባዝንኬ ጣጣ ውጣ ውረድ ዳገት ቁልቁለት በዚህ በኩል ገብቶ በዚህ ወጥቶ በዚህ ወርዶ በዚህ ወጥቶ የሚባል የለም። በኢየሱስ ማመን ብቻ ነው። አሜን። የእግዚአብሔር ቃል ምን ይላል? ጣጣ የለም የለም የለም። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ እንዲህ አለ። ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን ቆይ በእኔ የሚያምን በቃ በእኔ የሚያምን አለ ኢየሱስ። በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። አንድ ሰው የምስራች አንድ ሰው በኢየሱስ ብቻ ሲያምን በአብ ማመኑ ነው። አንዳንድ ሰዎች በኢየሱስ ብቻ የሚያምኑትን አብን የካዱ ይሏቸዋል። ኧረ በኢየሱስ የሚያምኑትን አብን የካዱ ይሏቸዋል። መጽሐፍ ደግሞ ምን ይላል? በእኔ የሚያምን በአብ ማመኑ ነው። እሺ፣ ስለዚህ እውነተኛ እውነተኛ በአብ አማኝ ማን ነው? በኢየሱስ የሚያምን። እውነተኛ በአብ አማኝ ማን ነው? በኢየሱስ የሚያምን። በኢየሱስ የማያምን በአብ አያምንም። እስቲ የአብ ትክክለኛ አማኝ መሆን የምትፈልጉ የአብ ትክክለኛ አማኝ አማኝ ማለት በኢየሱስ የሚያምን ማለት ነው። ኢየሱስ ጮኸቱን ቀጥሎ እንዲህ አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። ቀጥሎ እኔንም የሚያይ የላከኝን ያያል። ስለዚህ አንድ ሰው ኢየሱስን ካየ በኋላ ወደ ሰማይ፣ ወደ ጎን፣ ወደ ቀኝ፣ ወደ ግራ ማንጋጠጥ የለም። እኔን የሚያይ አለ ኢየሱስ። ማንን ያያል? አብን ያያል አለ። በቃ አብን የምትፈልጉ የአብ አድራሻ ወልድ ሆኗል። የአብ አድራሻ የት ሆኗል? ወልድ ሆኗል። ለምን? የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ ምን ይላል? እግዚአብሔር በክርስቶስ ውስጥ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። አብ ሰማይ ቀርቶ አብ ዙፋኑ ላይ ቁጭ ብሎ ልጄ አንተ ወልድ ውረድላቸውና ሙትላቸው አለ። ይሄ ሰው ሰራሽ ነው። እግዚአብሔር ሰማይን ለቆ ዙፋኑን ጥሎ በሥጋ ተገልጦ ወልድ ሆኖ ኢየሱስ ሆኖ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ።
ኢየሱስ ና። ወደ ግራ አትይ፣ ወደ ቀኝ አትይ፣ ወደ ኋላ አትይ፣ ወደ ላይም አታንጋጥ። ወደ ኢየሱስ ና። እሱ ረፍትን ይሰጣል። ከኢየሱስ ብቻ በቀር አምላክ የለም። ከኢየሱስ ብቻ በቀር መድኃኒት የለም። አዳኝ የለም። ሕይወት የለም። መንገድ የለም። ሰላም የለም። ማ ብቻ? ኢየሱስ ብቻ። ሃሌሉያ! ሌላ የለም። መዝሙር እንዘምራለን። ኢየሱስ ይባረክ። የሚመጣው ማን ነው? እውነት 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 የእግዚአብሔር ቃል ምን ይላል መሰላችሁ? የሰው ልጅ የሰው ልጅ በአባቱ ክብር ሲመጣ ይላል። ምን ማለት ነው? ክርስቶስ ኢየሱስ የአብ ክብር ለብሶ አብ ሆኖ ሲመጣ ማን ሆኖ ሲመጣ? ስንት ዙፋን አለ? አንድ ዙፋን ካለ አብና ወልድ እንዴት ጠጋበል እባክህ ጠጋበል ይባባላሉ? ገፋኝ እኮ ስነ ስርዓት ገፋኝ እኮ ይባባላሉ ወይ? ስንት ዙፋን አለ? ተቀማጭ ስንት አለ? ሄይ ሃሌሉያ ሃሌሉያ! ኢየሱስ ይባረክ! ኢየሱስ ይባረክ! ኢየሱስ ይባረክ! ኢየሱስ ይባረክ! እንግዶች ዛሬ ሌላ አምላክ በሙሉ ዞር በሉና ኢየሱስ ወደ ቤቴ ግባ በሉ። አይዟችሁ፣ አትፍሩ። ምን ያስፈራ? የሚነግስ እሱ ከሆነ፣ ዙፋን ላይ የሚቀመጥ እሱ ከሆነ፣ የሚፈርድ እሱ ከሆነ ተበላሁ አያሰኝም። ወይኔ ጉዴ እንዴት ሆነው ይሆን? የለም